ያልተጠበቀ ሚስጥር ያፈነዱት ጄኔራል ሊታሰሩ ነው። ለዓመታት ታፍኖ የኖረውን ሚስጥር ስላፈነዱት ጄኔራል እንዲሁም ስለ አሳሳቢው የደህንነት ሁኔታቸው ዝርዝር መረጃ አዘጋጅተናል። ብርቅዬው የዋሊያ ኤቤክስ ቁጥር በከፍተኛ ሁኔታ በመቀነሱ ምክንያት ለመጥፋት አደጋ በእጅጉ የተጋለጠ በሚል መደብ ተካተተም። ህዝባዊ ወያኔ ሓርነት ትግራይ ጠቅላይ ሚኒስትር አብይ አህመድ ድርጅቱ ከኤርትራና ከሱዳን ጋር በመሆን በፌዴራሉ መንግስት ላይ ያሴረ ነው በማለት ያቀረቡትን ክስ ውድቅ አድርጓል። ተጨማሪው በቆይታችን ይቀርባል። የተባበሩት አረብ ኤምሬት ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ የኢራን የምክር ቤት አባል ተናገሩ። በዓለም አቀፍ ጉዳያችን በዝርዝር ይቀርባል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 158 ብር ከ3 ሳንቲም እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ6 ሳንቲም፣ የስዊዝ ፍራንክ 204 ብር ከ2 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 45 ብር ከ9 ሳንቲም፣ የሳውዲ ሪያል 44 ብር ከ8 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 158 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 210 ብር ከ8 ሳንቲም፣ የሳውዲ ሪያል 185 ብር ከ8 ሳንቲም፣ የስዊዝ ፍራንክ 195 ብር ከ3 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 44 ብር ከ1 ሳንቲም፣ የሳውዲ ሪያል 44 ብር ከ6 ሳንቲም፣ የቻይና ዩዋን 23 ብር ከ2 ሳንቲም የተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 159 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 209 ብር፣ ዩሮ 187 ብር ከ4 ሳንቲም፣ የስዊዝ ፍራንክ 196 ብር ከ2 ሳንቲም ይመነዘራል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ጠቅላይ ሚኒስትር አብይ አህመድ ድርጅቱ ከኤርትራና ከሱዳን ጋር በመሆን በፌዴራሉ መንግስት ላይ ያሴረ ነው በማለት ያቀረቡትን ክስ ውድቅ አድርጓል። ድርጅቱ በታሪኩ በውጭ ወታደራዊ ድጋፍ ተደግፎ እንደማያውቅና በራሱ አቅም ላይ ብቻ እንደሚተማመን ገልጿል። ይህን ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ለፓርላማ በሰጡት ማብራሪያ የህወሓትና የኤርትራ ሱዳን በኢትዮጵያ ላይ ጥምረት መፍጠራቸውን ከገለጹና ይህንንም ከ1983ቱ የደርግን ስርዓት ለመጣር ከተመሰረተው ጥምረት ጋር ካመሳሰሉት በኋላ ነው። ጠቅላይ ሚኒስትሩ ስማቸውን ያልጠቀሱ የውጭ አካላት ለነዚህ ጥምረት ድጋፍ እያደረጉ መሆኑን የጠቀሱ ቢሆንም ሁኔታው ግን የኢትዮጵያን ሉዓላዊነት እንደማያሰጋ ገልጸው ነበር። ለዚህ ምላሽ የሰጡት የህወሓት ቃል አቀባይ ሚካኤል አስገዶም ክሱን ያስተባበሉ ሲሆን ፓርቲያቸው የውጭ ወታደራዊ እርዳታ ፈልጎ እንደማያውቅ ተናግረዋል። ንቅናቄው ከውጭ አካላት ይልቅ ምንጊዜም በራሱ ሀብትና አቅም ላይ እንደሚመሰረት በመከራከር ይልቁንም የፌዴራሉ መንግስት በሰሜኑ የኢትዮጵያ የሁለት ዓመት ጦርነት ወቅት የውጭ ድጋፍ ሲያገኝ እንደነበረ ወንጅለዋል። ህወሓት በተጨማሪም የ2015ቱን የፕሪቶሪያ ሰላም ስምምነት የፈረመው በወታደራዊ ሽንፈት ምክንያት ነው በማለትም አብይ አህመድ ያቀረቡትን አባባልም አልተቀበለም። ፓርቲው ስምምነቱ የተደረሰው ሁለቱ ወገኖች ወታደራዊ መፍትሄ ሊመጣ እንደማይችል በመገንዘባቸው እንደሆነ ገልጾ ውሉ የእጅ መስጠት ሳይሆን በሁለትዮሽ ድርድር ላይ ስምምነት እንደሆነ ነው ያስረዳው። ጠቅላይ ሚኒስትር አብይ አህመድ ክሱን ያቀረቡት በፓርላማ ስብሰባ ወቅት በህወሓት በኤርትራና በሱዳን መካከል አለ ያሉትን ትብብር ለመግለጽ የፋስ መጥረቢያ ምሳሌን በመጠቀም ነበር። ህወሓት ከፋሱ ስለት እንዲሁም ኤርትራ ደግሞ ከእጀታው ጋር ያመሳሰሉት ሲሆን ስማቸውን ያልጠቀሱ የውጭ ኃይሎች ሁለቱንም እየመራቸው እንደሆነ ተናግረዋል። ኤርትራ በበኩሏ የጠቅላይ ሚኒስትሩን ንግግር ውድቅ አድርጋለች። የሀገሪቱ ማስታወቂያ ሚኒስቴር የማነ ገብረ መስቀል የአብይ አህመድን ንግግር ያጣጣሉ ሲሆን በምስራቅ አፍሪካ ያለው ቀውስ መነሻ የራሷ የውጭ ፖሊሲ በተለይም የባህር በር ፍላጎትና ከሶማሌላንድ ጋር የፈረመችው የመግባቢያ ሰነድ መሆኑን ተከራክረዋል። ኤርትራ የፕሪቶሪያን ስምምነት ለማደናቀፍ እየሰራች ነው መባሉን ያስተባበሉት ሚኒስትሩ የሰላም ስምምነቱ የኢትዮጵያ የውስጥ ጉዳይ መሆኑን ገልጸዋል።
በአዲስ አበባና በአስመራ መካከል ያለው ግንኙነት በህወሓት ላይ በነበረው ጦርነት ጥምረት መጠናቀቅ ማግስት ይኸውም የፕሪቶሪያ ስምምነት ከተፈረመ ወዲህ እያገረሸ መጥቷል። ህወሓት የፌዴራሉ መንግስት የስምምነቱን ቁልፍ ድንጋጌዎች ሙሉ በሙሉ አልፈጸመም ሲል ይከሳል። ከነዚህም መካከል የኤርትራ ጦር ከኢትዮጵያ መሬት ለቆ አለመውጣት፣ አወዛጋቢ የነበሩ አካባቢዎች ወደ ትግራይ ክልል አስተዳደር አለመመለሳቸውና ተፈናቃዮች ወደ ቀያቸው አለመመለሳቸውን ይጠቅሳል። ብርቅዬው የዋሊያ አይቤክስ ቁጥር በከፍተኛ ሁኔታ በመቀነሱ ምክንያት ለመጥፋት አደጋ በእጅጉ የተጋለጠ በሚል መደብ ተካተተ። የዓለም አቀፉ የተፈጥሮ ጥበቃ ህብረት በቅርቡ ባደረገው ግምገማ በኢትዮጵያ ብቻ የሚገኘው የዋሊያ አይቤክስ ዝርያ ቁጥር በከፍተኛ ሁኔታ ማሽቆልቆሉን ተከትሎ ለመጥፋት አደጋ በእጅጉ የተጋለጠ በሚለው መደብ ውስጥ መካተቱን አስታውቋል። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ከፍተኛ አማካሪ እንደገለጹት የተደረጉ ተጨማሪ ጥናቶች በኢትዮጵያ ሰሜን ተራሮች ብሔራዊ ፓርክ ውስጥ ብቻ የሚገኘው ዋሊያ አይቤክስ ቁጥር አሁንም እያሽቆለቆለ መሆኑን ያሳያሉ። በታህሳስ 2017 በተካሄደ ጥናት 271 ዋሊያዎች ብቻ ተገኝተዋልም ብለዋል። ይህም በአንድ ዓመት ውስጥ ከፍተኛ ቁጥር መቀነሱንም ተናግረዋል። ለዝርያው መመናመን ለስጋና ለባህላዊ መድኃኒት የሚደረገው ህገወጥ አደን፣ የተፈጥሮ መኖሪያቸው መራቆትና ከጊዜ ወደ ጊዜ እየጨመረ የመጣው የሰዎች ድንበር መተላለፍ ቀዳሚ ምክንያቶች መሆናቸውን በጥናት ተረጋግጧልም ብለዋል። ኢትዮጵያውያን ላኪዎች የእንግሊዝን ከቀረጥ ነፃ የንግድ መርሃ ግብር እንዲጠቀሙ ተጠየቀ። የኢትዮጵያ ላኪዎች ብቁ የሆኑ ምርቶችን በቅናሽ ወይም ያለምንም ቀረጥ ወደ እንግሊዝ ገበያ ለማስገባት የሚያስችለውን የእንግሊዝ ታዳጊ ሀገራት የንግድ መርሃ ግብር ይበልጥ እንዲጠቀሙ በአዲስ አበባ በተካሄደ የስልጠናና አውደ ጥናት ጥሪ ቀረበ። አውደ ጥናቱ በለንደን የሚገኘው የኢትዮጵያ ኤምባሲና የንግድና ቀጠናዊ ትስስር ሚኒስቴር፣ የእንግሊዝ የንግድ ቢዝነስ መስሪያ ቤት፣ በአዲስ አበባ የሚገኘው የእንግሊዝ ኤምባሲ እንዲሁም የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት በጋራ ያዘጋጁ ሲሆን ከኢትዮጵያና ከእንግሊዝ የተውጣጡ ወደ 100 የሚጠጉ ተሳታፊዎች በአካልና በበይነ መረብ ተሳትፈውበታል። በዝግጅቱ ላይ ንግግር ያደረጉት በእንግሊዝ የኢትዮጵያ አምባሳደር ብሩክ መኮንን እንደገለጹት ይህ መርሃ ግብር ለኢትዮጵያውያን ላኪዎች በተለይም በቡና፣ በግብርናና በአትክልት ፍራፍሬ እንዲሁም በጨርቃ ጨርቅ አልባሳት ዘርፍ ላይ ሰፊ እድሎችን ይሰጣል። አምባሳደሩ አክለውም ላኪዎች ከዚህ የገበያ እድገት ተጠቃሚ ለመሆን የጥራት ደረጃ ማሟላት፣ የቁጥጥር መስፈርቶችን ማክበርና አስተማማኝ የውጭ ንግድ አቅምን መገንባት እንዳለባቸው አጽንኦት ሰጥተዋል። የንግድና ትስስር እንዲሁም የውጭ ንግድ ማሳደግ ዘርፍ የመንግስት መስሪያ ቤት አማካሪው ጸጋ በለጠ በበኩላቸው በኢትዮጵያ የተካሄደ ያለው ቀጣይነት ያለው የኢኮኖሚ ማሻሻያ የንግድ ማህበራትን ለማሻሻልና የኢትዮጵያ ምርቶችን በዓለም አቀፍ ገበያ ያላቸውን ተወዳዳሪነት ለማሳደግ ያለመ መሆኑን ገልጸዋል። አውደ ጥናቱ የዕቃዎችን መገኛ ደንቦች እንዲሁም የእንግሊዝን የገበያ መግቢያ መስፈርቶችን ጨምሮ ስለ ፕሮግራሙ ተግባራዊ መመሪያዎችን የሰጠ ሲሆን አዘጋጁ መርሃ ግብሩ በሰፊ አቅም ጥቅም ላይ መዋሉ የኢትዮጵያን የውጭ ንግድ ምርቶችን እንድታሰፋ በዓለም አቀፍ የእሴት ሰንሰለት ውስጥ ያላትን ተሳትፎ እንድታጠናክርና የውጭ ንግድ ገቢዋን እንድታሳድግ ሊረዳት እንደሚችል አስታውቀዋል። የህወሓቱ ጀነራል አደገኛ የተባለውን ሚስጥር አሾለኩ። ከባድ እርምጃ ይጠብቃቸዋል እየተባለ ነው። በህወሓት ታጣቂ ኃይል ከፍተኛ አዛዥ የሆኑት ጀነራል ማሾ በየነ ጥቅምት 24 መከላከያ ሰራዊትን ቀድመው ማጥቃታቸውን ተናግረዋል። ጀነራል ማሾ በየነ ይህን የተናገሩት መከላከያ ሰራዊቱን ከትግራይ ክልል አስወጥተናል በሚል ባከበሩት ዘመቻ አሉላ አባነጋ ክብረ በዓል ወቅት ነው። ጀነራሉ በወቅቱ መከላከያ ሰራዊቱ በተኛበት መተነዋል፣ በርካታ መሳሪያ ወስደን ታጥቀናል ያሉ ሲሆን በጊዜው ሌላ አማራጭ አልነበረም ብለዋል።
ለዚህ ንግግር ምላሽ የሰጡት የቆላማና የመስኖ ሚኒስትሩ አብርሃም በላይ የጀነራሉን ንግግር ለታሪክ ይቀመጥ ብለውታል። አክለውም የእውነት ፈትል ትቀጥናለች እንጂ አትበጠስም እንደሚባለው በወቅቱ በፈጻሚዎቹ የተጋለጠ ነው ሲሉ ሁኔታውን ገልጸዋል። ጊዜ ዳኛ ነው። በእውነት ወደዚህ ሁሉ ችግር ያደረሰን ማን እንደሆነ በአደባባይ እየሰማን ነው። ህዝባችንም በግልጽ ተረድቶታል። ከእውነት ጋር መታረቅ ግድ ነው። ነገም ሌላ በሬ ወለደ ፈብርከው ፈትለው ችግር ውስጥ ለመጣል ለሚደክሙ ይበቃል በላቸው ያሉት ሚኒስትሩ መከላከያን ተኝቶ እያለ አጥቅተነዋል፣ ጦርነት ጀምረናል ብላችሁ በአንደበታችሁ ማመናችሁ ለታሪክ ይቀመጥ፣ ለሁሉም ጊዜ ያለው ብለዋል። ይህ ንግግራቸው በህወሓት አመራሮች ያልተወደደላቸው ጀነራል ማሾ በየነ ወህኔ የመወርወር አደጋ ተጋርጦባቸዋል። ጉዳዩ በህወሓት ቤት ያልታሰበ ትርምስ የፈጠረ ሲሆን የዘር ማጥፋት ጦርነት ታውጆብን የህልውና ጦርነት ነው ያደረግነው የሚለውን የህወሓት ብህል ፉርሽ በማድረግ ህወሓትን በጸብ አጫሪነት የፈረጀ ንግግር ነው። የተባበሩት አረብ ኤምሬት ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን የምክር ቤት አባል ተናገሩ። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ካውሳሪ የተባበሩት አረብ ኤምሬቶች ከአሜሪካ በሀገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉ ከሰዋል። በዚህም ምክንያት አሜሪካ እየፈጸመችው ላለው ጥቃት ኤምሬትስ ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች ሲሉ የባህረ ሰላጤዋን ሀገር አስጠንቅቀዋል። እስማኤል በተጨማሪም በኢራን ላይ የተፈጸመ ካለው ጥቃት ጋር በተያያዘ እየወሰደች ባለችው እርምጃ የተባበሩት አረብ ኤምሬት ከኢራን ጠላቶች ጋር ተሰልፋለች። ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታቀው ይገባል ብለዋል። የኢራን ጦር ኃይሎች ጠቅላይ አዛዥም ቀደም ሲል እንዳስታወቁት ለወራሪ ኃይሎች ማንኛውም ድጋፍ የሚሰጥ ከኢራን የአጸፋ ቅጣት ይጠብቀዋል በማለት ያስተላለፉትን ማስጠንቀቂያ የምክር ቤቱ አባል አጽንኦት ሰጥተው ጠቅሰዋል። ለዚህም ኤምሬትስ በቀጠናው ያሉትን ለአሜሪካ የጦር ሰፈሮች በምትሰጠው ድጋፍ ምክንያት የባህረ ሰላጤው እንቅስቃሴ መስመሯ፣ የባቡርና የአየር ትራንስፖርት መሰረተ ልማቶቿ እንዲሁም የነዳጅና የጋዝ ተቋማት የኢራን ጦር ሰራዊት እርምጃ በሚወሰዱበት ጊዜ ዋነኛው ኢላማዎች ይሆናሉ በማለት አስጠንቅቀዋል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ስለተከታተላችሁን ከልብ አመስግነን ተሰናበትን። ሰላም።